በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሁላችሁ እንደምን አላችሁ? እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ያለፈው መልእክቴ እንግዲህ የዮናስን ስብከት ተከትሎ የነነዌ ሰዎች ጾመዋል። ታዲያ የነነዌ ሰዎችን ጾም ብንጾም ምንድነው ችግሩ ብሎ ለጠየቀኝ ሰው ለሁላችሁም መልእክትና ትምህርት የሚሆን መልእክት አስተላልፌያለሁኝ። ዛሬ ደግሞ ጥያቄ ሁለት ነው ወደ እናንተ የመጣሁት። እንግዲህ ጥያቄ ሁለት ምንድነው የሚለው ዮናስ ለምን እምቢ አለ? ለምን አመፀ? ለምን እንደው በቃ ወደዚህ ሀገር ከምትልከኝ ወደዚህ ሀገር ብሄድ ይሻለኛል የሚል እንደው ጭፍን ያለ ጭልም ያለ የጨከነ ውሳኔ ሊወስን እንዴት ቻለ የሚል ጥያቄ ነው የተጠየቀው። እውነት እኮ ነው፣ ግን ይመስላል ወንድማችን የነነዌን ይችን ትንቢተ ዮናስን ምናልባት አንዴ አንብበው ሊሆን ይችላል፣ ሁለቴ ሶስቴ ደግመህ ብታነበው ዮናስ እምቢ ያለበት ምክንያት መጨረሻው ላይ ራሱ ገልጦታል። ራሱን የገለጠው የጥላቻ ጉዳይ አይደለም። እኔ እንደተረዳሁት እንግዲህ ከመልእክቱ እናየዋለን። እግዚአብሔርና ዮናስ ሲከራከሩ እናየዋለን። ለምን አላጠፋሃትም? ይኸው ተናግሬ ንግግሬን ከንቱ አስቀረው ብሎ ዮናስ ሲል እግዚአብሔር ለዮናስ ተገልጦ ቀኛቸውንና ግራቸውን ያለዩ ሕፃናት 120 ነው ምናምን ቁጥራቸው ይህን ያህል ልጆች ባሉባት አገር በነነዌ ላይ እንዴት ሊጨክን? በቃ ንስሐ ከገቡማ እግዚአብሔር መሐሪ አይደል እንዴ? ስለዚህ ይምራቸዋለሁ ነው የእግዚአብሔር መልእክት። እኔ ድሮስ በአገሬ ሳለሁ የተናገርኩት ይህ አይደለምን? አንተ መሐሪና ይቅር ባይ ነህ፣ ትምራቸዋለህ። ስለምትምራቸው እኔን ውሸተኛ ታስብለኛለህ። ትገለበጣለች ብዬ ተናግሬ ካልተገለበጠች ይኸው እኔ ውሸታም ሆንኩኝ እና ነነዌ ትገልበጥና እንደተናገርኩት እኔ እውነተኛ ሆኜ ልገኝ ነው። ዮናስ በአንድ በኩል የዋህ ነገር ነው። እኔ ግን በእውነት ነው የምላችሁ እንደው ዮናስ የዋህ ነው፣ ጅል ነው። የእውነት እግዚአብሔር መንፈሱን በዮናስ ላይ አሳድሮ ዮናስን ሂድ ብሎ ሲለው በዮናስ እንዴት ተማመነ? እግዚአብሔር እውነት ራሱን ነው የሚተማመን እንጂ ለካ ሰው አይተማመንም። በቃ እግዚአብሔር ሰውን ያዝዛል እንጂ ያ ሰው እሺ ካለ እግዚአብሔር ራሱን ነው የሚልከው ማለት ነው። ወደዚህ ሀገር ወደሚልከው ሀገር ራሱን ነው የሚልክ እግዚአብሔር። ብቻ ሰው ይኑር፣ የሚሄድ ሰው ይኑር እና ሰው የሚሰማው ሰው የሚያየው መልእክተኛ ሰው ይኑር እንጂ ከዚያ ሰው ጋር የሚሄድ ራሱ እግዚአብሔር ነው። ክብር ለአምላካችን ለእግዚአብሔር ይሁን እና ይሄ ነው እንግዲህ ዮናስ ገና ከምዕራፍ 1 ቁጥር 1 ጀምሮ ስትመለከቱ እግዚአብሔር ሂድ አለው። ዮናስ አይ አልሄድም አለ። ሂድ አለው። አይ እኔ እግዚአብሔር ሂድ ከሚለኝ እዚህ ቁጭ ብዬ እየመጣ አሁንም ሂድ ከሚለኝ ለምን አገር ለቅቄ አልኮበልልም አለና የመጨረሻ የዋህነቱ የምታውቁት እግዚአብሔር የሌለበት ሀገር ፈልጎ ወደዚያ መሄዱ ይመስለኛል። ዮናስ እግዚአብሔር ያለው በዚያች በእስራኤል ምድር እሱ ባለባት በዚያች በእስራኤል ምድር ዙሪያ ብቻ ነው። ከእስራኤል ወጣ ካሉ የአሕዛብ አማልክት ናቸው። እግዚአብሔር ከዚያ የለም እና በቃ እዚያ ሄዶ ኢዮጴ ምናምን በዚያ መኖር ነው የፈለገው። እዚያ በኋላ እግዚአብሔር አይመጣማ፣ የሌሎች አማልክቶች ሀገር ነው። እግዚአብሔር ደንበር ጥሶ ወሰን አልፎ አይመጣም። እንደዛ ነው መሰለኝ ዮናስ ያሰበው። አይመስላችሁም? እንዲሁ ዮናስን ገርነቱን ስታስቡት እንደዛ አይመስልም እንጂ ተንኮል አይደለም በምንም ተአምር። ተንኮል መጨረሻ ላይ ያነብላችኋለሁ። ተንኮል እንዳልሆነ ጥላቻ እንዳልሆነ። በነገራችን ላይ አንድ ጊዜ በዚህ በታድሶ አገልግሎታችን እንደው አንድ ደስ የሚለኝ መልእክት አለ። እሱን መልእክት እንደው ባጋራችሁ በውስጤ በጣም ብዙ የተማርኩበት ብዙ የታነጽኩበት ነው። እንደው ለእናንተም የሚጠቅም ከሆነ አለን። አንድ እንግዲህ ከፕሮቴስታንት የመጣ ሰው ነው። ደስ አለን። እኛ ተቃውሞ የለን፣ ተሐድስ ሆነን እንደምንቀበለው እንቀበለዋለን። ምን ችግር አለ? የእግዚአብሔር ቃል ከሆነ በእውነት እንደሚመቸን እንደ ቃሉ የሚናገር ከሆነ እንሰማዋለን።
እኛ ፕሮቴስታንትን አንቀበልም፣ ኦርቶዶክስን አንቀበልም አንልም። የግድ ተሐድሶ የሆነ ሰው ብቻ ይምጣም አንልም። ኦርቶዶክስ እንኳን ሆኖ ስለ ማርያም መጥቼ ላገልግላችሁ ብሎ ይለን በጣም ነው ደስ ብሎን የምንጋብዘው። እንስማዋ። ምን ያህል እንደሞተ፣ ምን ያህል እንደወደቀ፣ ምን ያህል እንደተሰናከለ፣ ማርያምን ያለ ቦታዋ እንዴት እንዳስቀመጣት በደንብ እንረዳዋለን ማለት ነው። አያችሁ፣ የእኛን አገልግሎት የበለጠ እንድናይና ምን ያህል ሸክም እንደሰጠን እግዚአብሔር እንድናስተው ይረዳናል። የዚያ ሰው እያወዳደቅና ሞት እኛን የበለጠ ብዙ ስራ እንዳለብን፣ ብዙ የቤት ስራ እንደተሰጠን በቃ እንማርበታለን ማለት ነው። ያሳዝናል እንጂ እንሰማዋለን። እና ይሄ ሰው እየመጣና የዮናስን መልእክት ይዞ መጣ እና ሽት ወረቀት ምናምን አደለን አዘጋጅቶ የመጣውን ወረቀት እና ዮናስ ለምን እምቢ አለ አለ። ዮናስ ለምንድን ነው እምቢ ያለው ብሎ ማብራሪያ ሰጠ። የሰጠው ማብራሪያ ልክ እንደ ልጁ ነው። እግዚአብሔር በሚያውቀው እንደ ልጁ ነው። ከኔ ጋር አብረው በዚያ ኮርስ የነበሩ ይመሰክራሉ። እኔ በጊዜው ተቃውሜያለሁ። እንዲህ አይደለም ወይ? ዮናስ እኮ መጨረሻ ላይ እንዲህ ብሎ ገልጦታል። እምቢ ያለበትን ምክንያት ገልጧል። እንዴት እንደዚህ ሊሆን ይችላል ብዬ ሞግቻለሁ። አልተቀበልኩትም ያንን ትምህርት። ሰውየው እንዴት ይሄን መረዳት አቃተው? እንዴት ማን እንዳስተማረው ደግሞ ፈረንጆች ናቸው። ፈረንጆች እንግዲህ አጥንተው ሲመጡ መቼም እነሱ የእውቀት መጨረሻ እንደሆኑ ተደርገው መታየት የለባቸውም። የውድቀትም መጨረሻችን ናቸው እነሱ። እንዴ የውድቀት መጨረሻም ናቸው። ጥሩ የእውነት መንገድም የሚያሳዩ ናቸው። እግዚአብሔር ይባርካቸው። ለእነዚህኞቹ እግዚአብሔር ይባርካቸው። ለአንዳንዶቹ ግን የውድቀታችን በቃ ጥግ ናቸው። እና ከነዚያ መማር ማለት ብቃትና እውቀት አይደለም፣ መመርመር ያስፈልጋል። እና ምንድነው ያለው ሰውየው? ዮናስ ወደ ነነዌ አልሄድም ያለበት ምክንያት እነዚህ ነነዌ፣ እነ ኢራቅ፣ እነ ኢራን እስራኤልን እየመጡ በተደጋጋሚ ሲያጠቁ ሲደበድቡ ስለነበረ እስራኤላውያን በእነዚህ ሰዎች ላይ ፍጹም ጥላቻ አለባቸው። ጥላቻቸው ወደር የለውም፣ ጥግ የለውም። ስለዚህ ዮናስ ሂድ ሲባል ነነዌ በ3 ቀን ትገለበጣለች እና ሂድና ይሄንን ንገራት አለው። እምቢ አልሄድም፣ ትገልበጥ፣ እሷንማ ስትገለበጥ ማየት አለብኝ፣ አልሄድም ብሎ አገር ለቆ እስከ መኮብለል የደረሰው ባለው ጥላቻ ነው። እስራኤላውያን፣ ዮናስ ብቻ አይደለም፣ ሁሉም እስራኤላውያን እንደዚህ ጥላቻ አለባቸው ብሎ ይሄንን አስተማረ። አረ እንደዚህ አይደለም እንዲህ የሚላለሁ ብዬ የመጨረሻውን ክፍል ሳነብለት በፍጹም አይ ይኸው ደጋግመህ ግድ የለም ትረዳዋለህ አለ። እንዴ እዚህ በላይ ምኑን እረዳዋለሁ? እንደ መጽሐፍ ቅዱስን ትቼ የእሱን ሀሳብ መቀበል አንድ ነገር ነው እንጂ ዮናስን ደጋግሜ ባነበው እውነታው ይኸው ነው። ከዚህ የተለየ ሌላ ነገር አይመጣበትም። እና በጣም አዝኛለሁ በዚያ ትምህርት። ምናልባት ጠያቄ እንደው ይህን ትምህርት የተካፈልክ ሰው እንደሆን ካላውቅ አሁን የነነዌን ጾም አስከትለህ ስትጠይቀኝ በዚህ በዮናስ ትንቢት ውስጥ ምናልባት የዚያ ሐሳብ አጠንጣኝ እንደሆንክስ እስቲ ዛሬ ከኔ ጋር ሁንና ደግሞ የኔን መረዳት ተገንዘብልኝ። ዮናስ እነ ባቢሎን፣ እነ ፋርስ፣ እነ ነነዌ ካላቸው ጥላቻ በእስራኤል ላይ ከሚያደርጉት ጦርነት የተነሳ እስራኤል ባላት ጥላቻ ምክንያት ነው ዮናስ አልሄድም ያለው። ትገለበጣለች ሲለው እንዴት ደስ እንዳለው! ወየው ሆኖ ነው ወይ እቺ 3 ቀን አቤት ረዘመችብኝ፣ አቤት እቺ 3 ቀን ናፈቀችኝ፣ ዓመት ሆነችብኝ፣ እንዴው ትድረስና ትገለባበጥልኝ ነው የእሷንማ ጉድ ማየት አለብኝ የሚል ናፍቆትና ሱስ ነው ያደረበት ዮናስ። ስለዚህ እቺ ትቆረጣለች እንጂ ዮናስ ወደ ነነዌ መሄድ አይፈለግም። ከዚያ ይልቅ መርከብ ተከራይቶ ወደ ሌላ ሀገር ነው መሄድ የፈለገው። ይሄ ነው እንግዲህ የአንዳንድ ሰዎች አመለካከት። በጣም የሚያሳዝነው ውሸት ነው፣ በፍጹም ውሸት ነው። ውሸት። ዮናስ አልሄድም ያለው ስለጠላቸው አይደለም።
ይኸውላችሁ ክፍሉን እናንብበው። ይኸው ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ይህም ዮናስን ከቶ ደስ አላሰኘውም። ማለት መገልበጡ ሲቀር እግዚአብሔር ሲራራ እግዚአብሔር ምሕረት ሲያደርግ ዮናስን ደስ አላሰኘውም። እርሱም ተቆጣ። ዮናስ ተቆጣ። ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ በአገሬ ሳለሁ የተናገርሁት ይህ አልነበረምን? ልብ በሉ። ዮናስ አገር ጥሎ ኮብልሎ የሄደበት ምክንያት ይሄ ነው። እንግዲህ በአገሬ ሳለሁ የተናገርሁት ይህ አይደለምን ያላት ቃል ከመጀመሪያው ላይ አልተናገራትም። ዮናስ አናገኛትም። ነገር ግን እንደተናገራት የሚያስረዳው እዚህ ላይ አለ። ሂድ ሲለው እንግዲህ ብሎታል ማለት ነው። መጀመሪያ አገር ለቆ ከመኮብለሉ በፊት ተነጋግረዋል ከእግዚአብሔር ጋር። አይ እግዚአብሔር እኔ እንዲሁ ያንተን ቸርነት ያንተን ምሕረት እኔ ያውቃለሁ። ይኸውልህ አንተ አሁን ሂደህ 3 ቀን ትገለበጣለሽ ብለህ በላት አልከኝ። ትገለበጫለሽ ብዬ አልኳት። አንተ መሐሪ ነህ፣ ይቅር ባይ ነህ። ይቺ ሀገር ንስሐ ገብታ ባትገለበጥ ያ አጭበርባሪ ነቢይ አለ ይኸው መች ተገለበጠች ብለው በእኔ ላይ አሳደው ውሸታም ብለው ሊገሉኝም ይችላሉ። እና ለምን እንደዚህ አንተ እንዲህ አይነት አምላክ የሆነህ እኔ አንተን እያወቅኩ አልሄድም። በቃ አንተ መሐሪ ነህ፣ ትምራቸዋለህ። ከሄድኩኝ ከተናገርኩ መሆን አለበት ነው ዮናስ። እንግዲህ ከተናገርኩ መሆን አለበት፣ አለበለዚያ ግን አተላከኝ። የምትመራቸው ከሆነ እኔን አተላከኝ። የዮናስና የእግዚአብሔር ጠብ ይሄ ነው። የዮናስ መኮብለልም ከዚህ የተነሳ ነው። ይሄው ምዕራፍ 4 ላይ ስትመለከቱት ዮናስ በአንደበቱ የተናገረው አቤቱ እለምንሃለሁ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና። አይገርምም? ይሄው ለእግዚአብሔር እኮ ነው የሚነግረው። ዮናስ እኮ ለእግዚአብሔር ነው እየነገረው ያለ። ብያለሁ፣ ያን የመጀመሪያ ብዬህ ነበረ፣ ይሄው የፈራሁት ሆነ። አንተ መሐሪ ይቅር ባይ የምትጸጸት አምላክ ነህ፣ ቸር ነህ፣ ታጋሽ ነህ። ዮናስ እግዚአብሔርን በሚገባ ተረድቶታል። እግዚአብሔር ይቅር በለን ሲሉት ይቅር የሚል ባለ ብዙ ምሕረት እንደሆነ ዮናስ እግዚአብሔርን ተረድቶታል። ይህን ስለሚያውቅ ዮናስ አሁን ዮናስ ምንድነው የተቆጨው? እንዴት እኔ ውሸታም እባላለሁ? ተናግሬ እንዴት ይቀራለሁ? አቤት አቤት! ሰው ግን ጭካኔው እንዲሁ የኔ የተናገርኋት ከምትጠፋ ያ ህዝብ እልም ድርግም ይበል አይነት እኮ ነው። ዮናስ እኮ ይሄ ነው እንጂ ህዝቡ እኮ አስቀይሞት ህዝቡ በድሎት አይደለም። የተናገርኩት ለምን ይጠፋብኛል? ተናግሬያለሁ። ዮናስ ተናግሮ ነበረ፣ እውነቱን ነው፣ እንደተናገረው ሆነ ምናምን፣ አይጀግናው የእግዚአብሔር ሰው ምናምን መባል አለብኝ ነው። ዮናስ ደግሞ እግዚአብሔር ደግሞ ሲጀመር ሲልከው እኮ በ3 ቀን ውስጥ ትገለበጣለች ሂድና ንገራት ሲለው እኮ አገሪቱ 3 ቀን ብቻ ጊዜ እንደቀራት አውቃ ንስሐ ገብታ ተመልሳ ከዚያ መገልበጥ እንድትተርፍ ነው እግዚአብሔር ደግሞ የፈለገው። የዮናስና የእግዚአብሔር አለመግባባት እዚህ ላይ ነው። ስለዚህ ዮናስ ወደ ተርሴስ ለመኮብለል ፈጥኜ ነበር አለ። ይኸው ይህንን አውቄ ያንተን ነገር አውቄ አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርን በእውኑ ትቆጣ ዘንድ ይገባሃልን አለ። የእግዚአብሔር መልስ እዚያው እኮ እየተነጋገሩ ነው እንደ ጓደኛ። ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን ጭራሽ እስካሁን ተስፋ አልቆረጠም ዮናስ። ህዝቡ እኮ ንስሐ ገብቶ ጨርሶ እግዚአብሔር ምሕረት አድርጎለት ሁሉ ነገር እኮ በቃ እፎይታ አግኝቷል እኮ ህዝቡ። ዮናስ ግን ያ ቁጣ ይመጣል። አሁን 3 ቀኗ ደርሳለች፣ ሆናለች፣ ገብታለች። ግን የትኛው ሰዓት ላይ እንደሚጀምር እየጠበቀ ነው ዮናስ። አሁን የሚገርም ሰው ነው። ከጥላው በታች ተቀመጠ፣ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቅላቱም ታድነው ዘንድ በራሱ ላይ
ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነገው ግን ወገግ ባለ ጊዜ እግዚአብሔር ትልቅ ምንድነው ይሄ ትልን አዘጋጀ። እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይ በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስም ፀሐይ ራሱን መተው። ለራሱ ሞት ፈለገና ከህይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን አሁን ለዮናስ ትምህርት ነው ይሄ ነገር። እግዚአብሔር የሆነ ድራማ እየሰራ ይመስላል እንጂ ይኸውላችሁ ዮናስ ነነዌን በጾማቸው በጩኸታቸው ካተረፋቸው በኋላ ዮናስን ደግሞ እንደገና ማባበልና ማስተማር ጀመረ። እግዚአብሔር አንተ ምን አይነት ጨካኝ አረመኔ ነህ፣ በአንተን ነው የምቀጣህ አላለም እግዚአብሔር። ዮናስ ጥፋተኛ ነው፣ እዚህ ላይ በጣም ጨካኝ ነው እና ከእግዚአብሔር ትእዛዝ እሺ ማለት ሲገባው፣ በእግዚአብሔር ቁጥጥር ስር እሺ ብሎ መዋል ሲገባው እግዚአብሔር ጋር ይህን ያህል ፉክክር፣ ግደል፣ አሳየኝ ገለህ። እግዚአብሔር ደግሞ አላደርገውም። ስለዚህ ዮናስን በዘዴ ማስተማር ጀመረ። ከተማይቱ የሚያገኛትን ለማየት ወጣ ብሎ ምናልባት የእሳት ሲመጣ ስትገለበጥ እሱም አብሮ እንዳይገለበጥ ፈቀቅ አለ። ምናልባት እዚህ በታች ይሄ መገልበጡ አይመጣም፣ እዚህ ወደዚህ የሚደርስ አይመስለኝም አለና ራቅ ብሎ ደግሞ ስትገለበጥ በደንብ ለማየት ከከፍታ ተራራ ላይ ወጣ። ደግሞ ከዚያ ላይ ቁጭ አለ። ከዚያ እንቅልፍ አለው፣ ተኛ። እግዚአብሔር ደግሞ ቅል አዘጋጅቶ ቅጠሊቱ በራሱ ላይ ሆነችለትና ደስ አለው፣ ተኝቶ እንቅልፍ። ከዚያ ድንገት ወገግ ሲል እግዚአብሔር የምስራቅ ነፋስ ትኩስ ይሄ የሚለበልብ የሚያዝል እንደው አመጣና ያችን ቅል ሲመታት እንትን ትል አዘጋጅቶ ያቺ ቅሊቱ ስትደርቅ ሌላ ነፋስ ደግሞ ይሄ ግለት የሚያመጣ እሱን አመጣና በዮናስ ላይ ሲያወርድበት ዮናስ ሞት ይሻለኛል አለ። ሞት ይሻለኛል አለ። ከዚያስ እግዚአብሔር ምን አለ? ምን አለ ዮናስ? እግዚአብሔርም ዮናስን በውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን አለው። እንግዲህ ዮናስ እኮ ለዚህ ቅጠል ምንም ያደረገው አስተዋጽኦ የለም። አልተከላትም፣ ውሃ አላጠጣትም፣ አልተንከባከባትም። ምንም የሚያገባው ነገር የለም። ተኝቶ ሳለን በቀለች፣ እንትን ጥላ ሆነችው። እንደገና ደግሞ በፈለገችው ጊዜ ደረቀች። አሁን በዚህ ምን አገባው? እንዲሁ ተአምር እኮ ነው። እንደዛ ሆና በዚያ ቅጽበት እንደዚህ አድጋ ከእንቅልፌ ስነቃ ደግሞ በዚያ ቅጽበት እንደዚህ ሆና ጉድ እኮ ነው። እግዚአብሔር ይህን ምስጢር ግለጥልኝ ማለት ሲገባው እንዴት አለን። አበደ። የሚገርም ሰው ነው። አበደ። ሞት ይሻለኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝንሃል። እኔስ ቀኛቸውንና ግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። የዮናስ ትንቢት ሀብዚ ፍጽም። ዜና ዮናስ ካብዚ ፍጽም ቀፂሉ ዜና እግዚአብሔር ክቀርብዩ ይላል ትግርኛ። አይገርምም? እግዚአብሔር ዮናስን በዚህ ያስጨረሰው። ቀኛቸውን ግራ እጃቸውን ሕፃናት ቀኝ የት አለ ሲሉት ይህንን ያወጣል፣ ግራ የት አለ ሲሉት ደግሞ ይጠፋውና ወይ ሁለቱን ያወጣል ወይ ደግሞ እንዲህ ይላል። ዝም ብሎ የትኛው እንደሚያወጣ ያውቀው። ይህንን ላለየ ሕፃን አሁን እግዚአብሔር መዓት እንዴት ያዘጋጃል? ድሮስ ታዲያ በጣም አስፈሪ መልእክት የላከው ደንግጠው እንዲጾሙና እነዚህ ሕፃናት እነዚህ ሁሉ እንስሳት እንዲተርፉ አይደለም? ታዲያ የተጾመው ጾም ለዚህ መልስ ካልሆነ ምንድን ነው ጥቅሙ? የዮናስ አገልግሎት ምንድን ነው ጥቅሙ? ነነዌ ብትገለበጥ ዮናስ ተናገረ፣ በቃ ተገለበጠች። ይሄ ነው በቃ አንደ ነቢይ አገልግሎቱ ይሄ ነው ማለት ነው። ስለዚህ ዮናስና እግዚአብሔር አልተገባቡም። ሲላክም ዮናስ እንደሰማ ነው። አይ አንተ ታጋሽ ነህ፣ መሐሪ ነህ፣ ይቅር ባይ ነህ፣ ትምራለህ፣ እኔ ውሸተኛ ሆኜ እቀራለሁ፣ ስለዚህ እኔ ወደዚህ ሀገር አልሄድም ብሎ ኮበለለ። ቢሆንም እግዚአብሔር እንደምንም ብሎ በአሳ ነባሪም በምንም አድርጎ ዮናስን ላከው። የነነዌ ከተማ ታላቅ ነበረች። በክፍል 1 ላይ የ3 ቀን መንገድ ተጉዞ ነው ስብከት የጀመረው ነው ያልኳችሁ። እንደዛ አይደለም፣ ይቅርታ።
የአንድ ቀን ተኩል መንገድ ያህል ሄደ። የሶስት ቀን የከተማው ስፋት 3 ቀን ነው የሚወስድ። በጣም የሚገርም ነገር ነው። የሚገርም ነገር ነው። አሁን አዲስ አበባ እኮ ከዳር እስከ ዳር ብሄድ እኔ እውነት ለመናገር በግሬ ብሄድ ከለገጣፎ እስከ ሰበታ ወይም ደግሞ ወደዛ እስከ ጫፍ ድረስ ብሄድ እኔ እንጃ አንድ ቀን ነው የሚወስድብኝ። አንድ ቀን ነው የሚወስድብኝ። እንግዲህ የ3 ቀን መንገድ ማለት ከዚህ ናዝሬት እንኳን ያልፋል ማለት ነው። በጣም ሰፊ ከተማ ነው። ዮናስ የአንድ ቀን ተኩል መንገድ ያህል ወደ ውስጥ ገባና መጮህ ጀመረ ነው የሚለው። እንግዲህ ወገኖች አያችሁ፣ ህዝቡ አለቀሰ፣ ህዝቡ ጮኸ። ብቻ ምንም ይሁን ምን የሆነ ጥፋት ተሰምቷቸዋል። የሆነ ነገር እንደሚመጣባቸው እንደሚቀጡ ተረድተዋል። ስለዚህ ዮናስን ሰሙት ይመስለኛል። ግን እንደው የራሴ ግምት ነው። የእስራኤልን ነቢያት ተናግረው እንደሚፈጸም ትንቢታቸው እንደሚፈጸም ያውቃሉ። ይኸውላችሁ እነዚህ የእስራኤል ጎረቤት ሀገራት እስራኤልን ሁልጊዜ ሲማርኩ ሲያሰቃዩ የነበሩ ሀገራት ነቢያቶቻቸውን ያውቋቸዋል። እነ ኤልያስን እነ ኤልሳን ሌሎችም ነቢያቶቻቸውን ያውቋቸዋል። ሲናገሩ እውነት ነው። የተናገሩት ነገር እውነት ነው ይሆናል። ስለዚህ እግዚአብሔር የሚልካቸው እግዚአብሔር እንዲህ ብሏል ብለው የሚናገሩ ሁሉ ከእስራኤል የሚነሱ ንግግራቸው ይደርሳል፣ እውነት ነው የሚል እውነት ተቀባይነት አለው በእነሱ ዘንድ ይመስለኛል። ዮናስን የተቀበሉትና መጾም መጸለይ የጀመሩት ከእግዚአብሔር ከእስራኤል አምላክ የተላከ እንደሆነ ስላወቁ ነው። ከሌላ ወገን ቢመጣ የሚቀበሉት አይመስለኝም። ይሄ ደግሞ ማን ነው? የማን አምላክ መልእክተኛ ነው ነው የሚሉ የእስራኤል አምላክ እንደሆነ ግን ካወቁ ያ ብዙ ጊዜ ሲፈጸም ያዩት ስለሆነ ያውቃሉ። የእስራኤልን ታሪክ ከግብፅ ጀምሮ የተደረገውን ያውቃሉ። የኦሪትን ሕግ በሙሉ የእስራኤልን ጉዞ ህይወት ያውቃሉ። እግዚአብሔር አምላክ እስራኤልን እንዴት ሲጠብቅ እንደነበረ የነ ዳዊት የነ ሰሎሞንን ታሪክ እንዳለ ያውቃሉ። ሰፊ ነገሯን የእስራኤልን በእግዚአብሔር የተጠበቀ የተያዘ እንደሆነ ያውቃሉ። የእስራኤል አምላክ ሲባል እንዲሁ እንኳን አምላኩ የቃል ኪዳኑ ታቦት እንኳን ከዚህ ወደዚህ መጣ ተንቀሳቀሰ ሲባል እንኳን እነ ፍልስጤም ይጨነቁ ነበር፣ ምጥ ይዛቸው ነበር። አምላካቸው ወደ ከተማቸው ገብቷልና ወዮልን እንጠፋለን ብለው የተጨነቁበት ጊዜ ነበር። ግብር ገብረው መስዋዕት አስይዘው ወርቅ ስጦታ አድርገው የእስራኤልን አምላክ ወደ ቦታው መልሱ ተብሎ ባዛጦን በሰረገላ አድርገው ወደ እስራኤል የመለሱበት ጊዜ ሁሉ አለ እና አሕዛብ ብዙ ጊዜ ይህንን ያውቃሉ። የእስራኤል አምላክ እንዲህ አለ ከተባለ ጎበዝ ይሄን ነገር በጥንቃቄ እናዳምጥ፣ ይሄ ነገር እውነት ነው እንቀበለው፣ ይሆንብናል፣ ለዚህ ምላሻችን ምንድን ነው ብለው ከወዲሁ ራስን የማዘጋጀት ነገር ያደርጋሉ። እኔ የተረዳሁት በዚህ መንገድ ነው እና የነነዌ ሰዎች ለመጾም በእንዲህ አይነት ጭካኔ የገቡት ዮናስ ከእስራኤል አምላክ እንደተላከ ስለተረዱ ነው ብዬ ነው የማምነው። የእስራኤል አምላክ እንደሚያደርግ ያውቃሉ። እውነተኛ አምላክ እንደሆነ ያውቃሉ። ተናግሮ እንደማያስቀር ያውቃሉ። ንስሐ ለሚገቡና ለሚፈሩ ደግሞ ምሕረት እንደሚያደርግም ያውቃሉ ማለት ነው። ስለዚህ ጠያቂያችን ዮናስ ባሳደረበት ጥላቻ አይደለም ወደ ነነዌ አልሄድም ብሎ የኮበለለው። በቅንነት መንፈስ ከተረዳ ነው ዮናስ የጥላቻ ሰው አይደለም። ሲጀመር ዮናስ የዋህ ነው። ከእግዚአብሔር ጋር ግብግብ የሚገጥም እንደ ጓደኛ የሚከራከር አድርግ አታድርግ እንዲህ የሚባባሉ እግዚአብሔር እንዲህ አይነት ሰው ይወዳል። ንጹህ ሰው፣ ቅን ሰው፣ በየዋህነት የሚከራከረውን እግዚአብሔር ይወዳል። በቃ እግዚአብሔር እንደ ጓደኛ እንደ ወንድም ካጠገቡ ቁጭ ብሎ ያናግረዋል እና እንደ ዮናስ የዋህ ብንሆን እውነት ለመናገር እግዚአብሔር የሚጠቀምብን ትልልቅ ሰዎች እንሆናለን። እና ወገኖቼ ዮናስን በእንደዚህ አይነት መንፈስ እንዳትረዱት፣ በቅንነት በጥሩ ሰውነት ተረዱት። ዮናስ ማለት እንደዛ አይነት ሰው ነው። እግዚአብሔር መጨረሻ ላይ ሲነጋገሩ እንዳያችሁት እኔ እኮ ድሮ በአገሬ ሳለሁ ምዕራፍ 4ን ተመልከቱት። የኮበለለበት ምክንያት መጀመሪያ ምዕራፍ 1 ላይ የኮበለለበት ምክንያት ምዕራፍ 4 ላይ ተገልጦላችኋል እና በዚያ መንገድ እግዚአብሔርና ዮናስን ታገኟቸዋላችሁ።
የነነዌ ሰዎች እንዴት ምሕረት እንደተቀበለ ታገኟቸዋላችሁ። ስለዚህ ስንጾምም በቃ እንደ ነነዌ ሰዎች በጨከነና በቆረጠ በተሰጠ ልብ ምሕረት እንደሚቀበል ሰው ሆነን ይቅርታ እንደሚያገኝ ሰው ሆነን ከእግዚአብሔር ምላሽ እንደሚያገኝ ሰው ሆነን አምነን በእምነት እንጹም፣ በእምነት እንጸልይ። እግዚአብሔር መሐሪና ታጋሽ ነው፣ ባለ ብዙ ምሕረት ነው። ምሕረቱ ብዙ ነው የሚለው ዝም ብሎ ጥቂት ምሕረቶች አይደሉም ያሉት። እግዚአብሔር ምን ያህል ነው ብትሉ አሁን እግዚአብሔርን ትልቅነቱን መግለጽ አትችሉም አይደለ? እግዚአብሔርን መጠኑን መግለጽ አትችሉም። አሁን የምድርን የዳርቻዋን ሁሉን ነገር የፍጥረትን ሁሉ በሚዛን መመዘን ይቻላል። እግዚአብሔር በሚዛን መመዘን ይችላል። ከዋክብትን በቁጥራቸው በስማቸው ይጠራቸዋል፣ ያውቃቸዋል። የራሳችንን ጠጉር እንኳን አይገርምም? የዓለም ሕዝብ የየራሳችን የእያንዳንዳችንን ጠጉር ቁጥር የሚያውቅ አምላክ ነው። ትልቅ አምላክ ነው። ስለዚህ እግዚአብሔር ይህን ያህል ትልቅ ነው ስላችሁ ምን ልላችሁ ፈልጌ መሰላችሁ? ምሕረቱ በዚህን የነቱ ልክ ነው። ምሕረቱ በራሱ እኔነት ልክ ነው። ፍቅሩ በራሱ እኔነት ልክ ነው። እንደኛ ፍቅር አይደለችም። በዚህ ልክ ያለች ፍቅር አይደለችም ያለችው እግዚአብሔር። የጥቂት ደቂቃ ፍቅር አይደለም ያለችው እግዚአብሔር። የጥቂት ጊዜ ምሕረት ብቻ አይደለም ያለችው እግዚአብሔር። ምሕረት በራሱ ልክ ነው። ታጋሽነቱ በዚያው ልክ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ነው እግዚአብሔር ማለት። ስለዚህ እንዲህ አይነት ጾም ለኢትዮጵያ ብንጾም እንደዚህ አይነት በተሰጠኝነት ብንበረከክ መልሳችን ቅርብ ነው። 3 ቀን ያልፍብን ማለት ነው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ። ይወዳችኋል።